ርካሽ አትሁን። ማንም በሕይወት ልክ ዋጋ አይተምንልህ። አንተ የሆንከውን ያህል ማንም ይገባን አይሰጥህ። ሰዎች ያንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የሕይወትን ዋጋ ከፍ ማድረግ ከፈለክ ሚስጥሩ ያለው አንተ ጋር ነው። ወንድሜ የሕይወትን ዋጋ ወቅ። የሕይወትን ዋጋ ካወቅክም በኋላ በሚመጥን የሕይወት ይዘት ልክ ኑር። አንተ ያላከበርከውን ማንነትን ማንም አያከብርልህ። ባለቤቱ የናቀውን ማንም አያከብረውም አይደል የሚባለው? አንድ ጥያቄ ልጠይቅህ። አንተ ለራስህ ስንት ነህ? ምን ያህል ነኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለሕይወትህ ዋጋ እንዲሰጡ እንዲያከብሩ ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ እወቅ። ዋጋህን ካወቅክ በኋላ በሚመጥን የሕይወት ልክ ተመላለስ። በሚገባ ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥ ካላመጣ ፋይዳ ከሌለው የሕይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ሰው ከሆንክ ዋጋ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱ ትሪት እንደሚያደርጉ የምናስተምራቸው የምንፈቅድላቸው ራሳችንን። ራሳችንን ስንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ እዛው ልክ ያከብሩናል። ራሳችንን ርካሽ አድርገን ካሰብን ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስህን ዋጋ ከሰጠህ በተመንከው ዋጋ ልክ ይቀበሉሃል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፉ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህን ማት ካልሾሙ መሪ ልሁን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃል። ሰዎች በምን መልኩ እየቀረቡ እያስተናገዱ ነው ያሉት? ይህንን በጥሞና ተመልከት። ምናልባት በዚያ መልኩ እንዲያቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞችህ፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችህ አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱብህ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት አለ። ሰዎች ከአንተ ፍቃድ ውጪ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም አቅሙ መብቱም አለ። ዋጋ እንዳለ እመን። አንተ ከማንም አታንስም። ነገር ግን ውሎ የምትገኝበትን ስፍራ አንተን ያስከብርሃል፣ ያስንቃል። ምንም ነገር ያለ ቦታው ርካሽ ነው። እንደ አንተ የሆነ ግን ማንም የለም። የአንተነትን ዋጋ የምታስወድደው ዝቅ የምታደርገው አንተው ራስህ ነህ። አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስህ ዝቅተኛ ቦታን አትስጥ። በሁሉም ቦታ እየተገኘ ራስን አታርክስ። ድንጋይ ብዙ ሰው እንደ ወርቅ የማይፈልገው እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት፣ እንሂድ ሲሉ ወዴት ከሆነ መልስህ አትጠራጠር። የአንተም ዕጣ ፈንታ ልክ እንደ ድንጋዩ መረገጥ ይሆንብሃል። አንተ ከማይገባህ ቦታ ስትጠፋ ሁሉም ይፈልግሃል፣ ሁሉም ያስብሃል። ዋጋህን በደንብ ይሰማቸዋል። በመኖርህ እነርሱ ጋር በመብዛት ያጣውን ዋጋ
ከነርሱ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህች ዓለም ላይ አስተውል። ማንም ከመብዛት የተነሳ እንዲሰለቻቸው አታድርግ። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልሎ እንዲመለከትህ እንዲናገርህ አትፍቀድ። አሸርዳጅ፣ አሽቃባጭ፣ አድርባይ አትሁን። ራስን ውደደው፣ ተቀበለው። ራስን ትልቅ ቦታ ስጠው። የአንተ ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስ ብቻ መሆንን አስታውስ ወንድሜ። ክብር የሁሉም ሰው ጥማት ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ። ዋጋህን ጨምር። በቀላሉ በሰዎች አትመዘን፣ አትለካ። ፈጣሪ ከሰጠህ ሰውነት በታች አትኖር። ባዶነትህን ለመሙላት ተስፋ ቆርጠሃል? በጫጫታ በተበላሸች ዓለም ውስጥ ዝምታ ብርቅና ያልተረዳ ነገር ሆኗል። ነገር ግን እኔ ብነግርሽስ? ጩኸት በሁሉም ቦታ ነው። የዓለም ድምጾች ሁሉ ትኩረትን ይሻሉ። መንቀሳቀስውን እንዲቀጥሉ፣ እንዲጣደፉ፣ እንዲበላሹም ይነግሩታል። ነገር ግን ሁሉም ወደፊት እየሮጠ ሲሄድ ከሚቀጥለው ሰው ከኛ መካከል በጣም ጠንካራ የሆነው ቆም ብሎ ነገሮችን በዝምታ ያጤናል። ታላቅነት በጫጫታ ውስጥ አይወለድም፣ በጸጥታ ውስጥ ነው የሚወለደው። ዝምታ አእምሮ የሚሳልበት፣ ድፍረት የሚያድግበት፣ ግልጽነት የሚሰፍንበት ትልቁ መንገድ ነው። እያንዳንዱን ታላቅ መሪ፣ እያንዳንዱን ባለ ራዕይ፣ የታሪክ ተዋጊን ሁሉ አስብ። ሁሉም የሚጋሩት አንድ ነገር ቢኖር ጸጥታን የመቀበል ድንቅ አቅም ነው። አዎ፣ ዝምታ የድምፅ አለመኖር አይደለም፣ የትኩረት መገኘት ነው። ዓለም የምትወድቅበት ጊዜ ነው። በጣም ረጅም ጊዜ ያልወለድከውን ነገር የምትሰማው በዝምታ ውስጥ ነው። ራስህን፣ ፍርሃቶችን፣ ህልሞችን፣ የአንተን እውነት የምታዳምጠው በዝምታ ውስጥ ነው። ዓለም ተዘናግተህ እንድትቆይ በምንም አይነት መልኩ ጸጥታን እንድታስወግድ ይማጸናል። ነገር ግን በዝምታ ውስጥ ከእውነተኛ ማንነትህ ጋር በጥልቀት ትገናኛለህ። ጥርጣሬህን፣ አለመተማመንህን፣ ጥልቅ ፍራቻህን ትጋፈጣለህ። ነገር ግን ጥንካሬህን፣ ዓላማህን፣ ኃይልህን ትገልጣለህ። ዝምታ ድክመት እንደሆነ ዓለም ሊነግርህ ይችላል። ዝም ከተባልክ ትረሳለህ ይልሃል። ግን እውነቱ እንደዛ አይደለም። በጣም የሚጮሁ ድምጾች ትልቁን ተጽዕኖ መፍጠር አይችሉም። ነገር ግን በዝምታ ጊዜ የሚወስዱት ለመስማት፣ ለማሰብ፣ ለመዘጋጀት፣ ሁሉን ነገር የሚቀይሩት እነርሱ ብቻ ናቸው። ምክንያቱም ዝምታ ድክመት ሳይሆን ታላቅ ኃይል ነው። እስኪ አንድ ነገር እናስብ። እያንዳንዱ ታላቅ ግኝት፣ እያንዳንዱ ጨዋታ፣ ተለዋዋጭ ሐሳብ፣ እያንዳንዱ ኃይለኛ ውሳኔ የሚጀምረው በአንድ ጊዜ ጸጥታ ነው። በጸጥታ ውስጥ ስንፈልጋቸው የነበሩትን መልሶች በጥራት እናገኛለን። በጸጥታ ውስጥ ለመንቀሳቀስ ድፍረትን እናገኛለን። ወደፊት ለመቀጠል የሚያስችል ተግሳጽና ሌሎች ማየት የማይችሉትን ራዕይ አስፍተ ማየት ትችላለህ። ስለዚህ ያለ ምክንያት መሮጥ አቁም። ከዝምታ መሸሸግ አያዋጣም። ምክንያቱም ዝምታውን ስትቆጣጠር ራስን ትቆጣጠራለህ። ራስን ስትቆጣጠር የማታሸንፈው ዓለም የለም። የዝምታን ታምራዊ ኃይል በውስጥ እየተለማመድክ ኖር። እኔ በቀላል ጥያቄ መጀመር እፈልጋለሁ። አሁን ባንተ ውስጥ ያለውን የዝምታ አስደናቂ ኃይል ተረድተሃል? ለአፍታ እንድታስብበት እፈልጋለሁ። ሕይወትህን ለመቅረጽ፣ የወደፊቱን ጊዜ ለመፍጠር ታላቅ ችሎታ አለ።
ትመኛለህ። እናም በመንገድ ላይ የሚያቆምን ማንኛውንም ነገር ለማሸነፍ በዝምታ በአንተና በፈለግከው ሕይወት መካከል ያለውን ብቸኛ ነገር ራስህን ነው። ተጽዕኖ ፈጣሪ የሆነ ማንነትን ለመገንባት በዝምታ ውስጥ ለራስ ጊዜ ውሰድ። ፈጣሪ ከሌሎች ፍጥረት ሁሉ ለይቶ ሰው አድርጎ ሲፈጥርህ በራሱ አምሳል መፍጠር፣ ነገሮችን መለወጥ፣ በዚች ምድር ላይ አሸናፊና ተጽዕኖ ፈጣሪ በምድር ላይ ስልጣን ያለ አድርጎ ሲፈጥርህ ተራ ሕይወት፣ ተራ ማንነት፣ ተራ ታሪክ ኖረ ዘመንህ እንድትጨርስ አይደለም። ነገር ግን ነገሩ እዚህ አለ። ትክክለኛውን ጊዜ መጠበቅ ብቻም አይደለም፣ በፍርሃት በጥርጣሬ ወይም እንቅፋቶች ውስጥ እንኳን መቆጣጠርን ነው። በእያንዳንዱ ቀን ለሕይወት እንዴት ምላሽ እንደሚሰጡ፣ እውነታችሁን እንዴት እንደምትቀርጹ፣ በዓለም ላይ እንዴት እንደምትታዩ የመምረጥ ኃይል አለ። እርሱም ኃይለኛ የዝምታ አቅም ነው። በዝምታ ውስጥ ምን አይነት ማንነት ልትገነባ ትችላለህ? አንደኛ፣ የአንተ ታሪክ ባለቤት መሆንን። ላታስተውል ትችል ይሆናል፣ ነገር ግን ብዙ ነገር አሸንፈሃል። እያንዳንዷን መሰናክል፣ ያጋጠሙን ፈተናዎች ሁሉ ጠንካራ አድርገዋል። ምናልባትም ውድቀቶች አጋጥመው ሊሆን ይችላል። ምናልባትም ከምትችለው ጊዜ በላይ ብዙ ጊዜ ተደብድበሃል። ነገር ግን በዝምታ ውስጥ ከራስ ጋር በጥልቀት ስትቆይ ያለፈውን ጊዜህን እንደ ተከታታይ ስህተቶች ማየት ለማቆም ጊዜው አሁን ነው። ያለፈውን በህይወትህ ለመትረፍ ለማደግህ በህይወት ላይ የሚጣልብን ማንኛውንም ነገር ለመቆጣጠር መቻልህ ማረጋገጫ ነው። እናንተ ውድቀቶቻችሁን አይደላችሁ፣ መሰናክሎቻችሁንም አይደላችሁ። እናንተ በወደቃችሁ ቁጥር የመቻል የጥንካሬው የመነሳት ችሎታው ድምር ናችሁ። በዝምታ ውስጥ የታሪካችሁ ባለቤቱ ነው። ሁለተኛ፣ በዝምታ ውስጥ ኃላፊነትን መውሰድ። አሁን ስለ አንድ ቁልፍ ነገር እንነጋገር። ኃላፊነት የምንኖረው ህይወት ባለንበት ሁኔታዎችን ወይም ሌሎች ሰዎችን መውቀስ ቀላል በሆነበት ዓለም ውስጥ ነው። ነገር ግን እውነተኛ ኃይል የሚመጣው ለጉዞ ሙሉ ኃላፊነት ሲወስዱ ነው። ይህ ማለት በሁሉም ነገር ራስን መወንጀል ማለት አይደለም። የትም ቦታ ቢሆኑ ቀጣዩን እርምጃ የመምረጥ ስልጣን እንዳሉት ማወቅ ማለት ነው። የመለወጥ ኃይል አለ። ወደፊት ለመሄድ የሚያስችል ኃይል አለ። ሌሎችን መውቀስ ባቆምክና ራስን በዝምታ ውስጥ ለጥልቀት ለህይወት ሙሉ ኃላፊነት በወሰድክበት ቅጽበት መኖሩን የማታውቀው ጥንካሬ ይከብሃል። ዕጣ ፈንታህን የሚቆጣጠር ማንም አይኖርም። አንተ ታደርጋለህ፣ አንተ ትወጣዋለህ። እና ይህ እርሶ ሊደርሱበት የሚችሉት በጣም የሚያበረታታ ትልቅ ግንዛቤ ነው። ዝምታ ታላቅ ኃይል አለው። ሶስተኛ፣ በዝምታ ውስጥ የመቋቋምና የማደግን አቅም ታገኛለህ። ህይወት ሁልጊዜ ቀላል አይደለችም። ህይወት ይፈትሽሃል። ተስፋ የቆረጥክበት ሁሉ ነገር የማይቻል የሚመስልበት ጊዜ ይኖራል። እውነታው ግን ይሄ ነው። እነዚያ ጊዜያት እርስዎ የሚወስኑት ጊዜዎች ናቸው። ቀላል ጊዜዎችም አይደሉም። ይሸነፋል። ያንተን ባህሪ የሚቀርጸውና ኃይለኝነትን የምትገነባው በዛ ውስጥ ባለው ትግል ነው። በወደክ ቁጥር ወደ ታች የመቆየት ወይም የመነሳት ምርጫ ይኖርሃል። ኃይል ውድቀትን በማስወገድ አይመጣም፣ ተመልሶ በመነሳት ራስዎን አቧራ አራግፈው እንደገና ከስተቱ ተምሮ የሚመጣ አቅም ነው። ይህም አቅም በዝምታ ውስጥ የሚያንሳፍፍ፣ ምንም ነገር ቢፈጠር ወደፊት እንድትቀጥል የሚያደርግ፣ እንዳታመነታ የሚያደርግ ከማመን የመጣ አቅም ነው እና እርስዎ እንዳይቆሙ የሚያደርጉትም ትክክለኛም ኃይል ነው። በዝምታ ውስጥ ያለው ድንቅ ኃይል በሕይወት ተለማመድ። አራተኛ፣ በዝምታ ውስጥ በራእይ ላይ አተኩር። አሁን የወደፊት ዕጣን እንድታስብ ፈልጋለሁ። ዓይንህን ላፍታ ጨፍነህ በእውነት የምትፈልገውን ሕይወት በዓይነ ሕሊና ተመልከት። ምን ይመስላል? እያንዳንዱ ግብ፣ እያንዳንዱ ህልምን በልብ ውስጥ መኖር ጀምር። በአንድ ነገር ትኩረት፣ ግልጽ የሆነ ራዕይ ሲኖሮት ኃይለኛ ለመሆን ምንም ነገር ሊያግዶት አይችልም። በተለይ በጸጥታ ዓለም ውስጥ እርሶን ለማዘናጋት የሚሞከርበት ጊዜ ላይ፣ ነገር ግን ያንን ግልጽነት በልብ ውስጥ ወደሚፈልጉት ነገር ብቻ መንቀሳቀስ የሚቀጥሉበትን ኃይል በዝምታ ውስጥ ያገኛሉ። ራዕይህ መልህቅህ መሪ ይሆናል። እናም እርሶ በሚከለክሉት ትልቅ
በሚቻለው ነገር ላይ ስታተኩሩ መቆም የማይችሉ ይሆናሉ። ያንን ራዕይ እውን ለማድረግ ጊዜው አሁን ነው። ዛሬ ጀምር። የመጀመሪያውን እርምጃ ውሰድ። ጥልቅ ሕልምህን የሚያንጸባርቅ ሕይወት የመፍጠር ኃይል አለ። የመጨረሻ በዝምታ ውስጥ ሌሎችም እንዲነሱ እርዷቸው። እውነተኛ ኃይል ራስህን ማስነሳት ብቻ ሳይሆን ሌሎችንም ማገዝ ነው። በዙሪያ ያሉትን ስልጣን ስትሰጥ ጥንካሬን ታበዛል። ዕውቀትህን፣ ጥበብህን፣ ማበረታቻን ስታካፈል የትልቅ እንቅስቃሴ አካል ትሆናል። ሁሉንም ሰው የሚያነሳ ሌሎች የራሳቸውን ኃይል እንዲያገኙ የሚያነሳሳ ሰው ይሁኑ። በምሳሌነት የምትመራ ሰው ሁን። እርሱም አቅም በዝምታ ውስጥ የምታገኘው ድንቅ አቅም ነው። ታላቅነት ችሎታ እንዳላቸው ለሌሎች በማሳየት ብዙ በሰጡ ቁጥር በምላሹ የበለጠ እንዲቀበሉ እውነተኛውን ኃይል ተቀላቀል። ዝምታ። አስታውስ፣ ሕይወትን ለመለወጥ የሚያስፈልግ ኃይል ቀድሞውኑ በውስጥ ነው። አንተ ከምታውቀው በላይ ጠንካራ ነህ። አንተ ከምታስበው በላይ የበለጠ ችሎታ አለ። እናም ዛሬ ታላቅነትህን የምትገነባበት ቀን ነው። ፍቃድን መጠበቅ አቁም። ፍጹሙን ጊዜ በዝምታ ተዋጥና ጠብቀው። ዓለም የአንተን ኃይለኝነት የማይቆም ስሪት ይፈልጋል። ስለዚህ እዚያ ውጣና እንዲከሰት ማድረግ አሁን ትችላለህ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣው ጥልቅ ያለውን የዝምታ ተአምራዊ ኃይል በሕይወታችሁ እንድትለማመዱ እየጋበዝኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም እንዲሰራላችሁ የምትፈልጉት ማንኛውም ሐሳብና አስተያየት ካላችሁ በኮሜንት ሴክሽናችን ላይ ይግለጡ። ሰላም ይሁኑ። ዝምታ። ይህን ቃል ስትሰማ ወደ አእምሮህ የሚመጣው ምንድን ነው? ሰላም ነው ወይስ ዝምታን ስታስብ ባዶነት ይሰማሃል? ባዶነትን ለመሙላት ተስፋ ቆርጠሃል? በጫጫታ በተበላሸች ዓለም ውስጥ ዝምታ ብርቅና ያልተረዳ ነገር ሆኗል። ነገር ግን እኔ ብነግርሽስ? ጩኸት በሁሉም ቦታ ነው። የዓለም ድምጾች ሁሉ ትኩረትን ይሻሉ። መንቀሳቀስውን እንዲቀጥሉ፣ እንዲጣደፉ፣ እንዲበላሹም ይነግሩታል። ነገር ግን ሁሉም ወደፊት እየሮጠ ሲሄድ ከሚቀጥለው ሰው ከኛ መካከል በጣም ጠንካራ የሆነው ቆም ብሎ ነገሮችን በዝምታ ያጤናል። ታላቅነት በጫጫታ ውስጥ አይወለድም፣ በጸጥታ ውስጥ ነው የሚወለደው። ዝምታ አእምሮ የሚሳልበት፣ ድፍረት የሚያድግበት፣ ግልጽነት የሚሰፍንበት ትልቁ መንገድ ነው። እያንዳንዱን ታላቅ መሪ፣ እያንዳንዱን ባለራዕይ፣ የታሪክ ተዋጊን ሁሉ አስብ። ሁሉም የሚጋሩት አንድ ነገር ቢኖር ጸጥታን የመቀበል ድንቅ አቅም ነው። አዎ፣ ዝምታ የድምፅ አለመኖር አይደለም፣ የትኩረት መገኘት ነው። ዓለም የምትወድቅበት ጊዜ ነው። በጣም ረዥም ጊዜ ያልወለድከውን ነገር የምትሰማው በዝምታ ውስጥ ነው። ራስህን፣ ፍርሃቶችን፣ ህልሞችን፣ የአንተን እውነት የምታዳምጠው በዝምታ ውስጥ ነው። ዓለም ተዘናግተህ እንድትቆይ በምንም አይነት መልኩ ጸጥታን እንድታስወግድ ይማጸናል። ነገር ግን በዝምታ ውስጥ ከእውነተኛ ማንነትህ ጋር በጥልቀት ትገናኛለህ። ጥርጣሬህን፣ አለመተማመንህን፣ ጥልቅ ፍራቻህን ትጋፈጣለህ። ነገር ግን ጥንካሬህን፣ ዓላማህን፣ ኃይልህን ትገልጣለህ። ዝምታ ድክመት እንደሆነ ዓለም ሊነግርህ ይችላል። ዝም ከተባልክ ትረሳለህ ይልሃል። ግን እውነቱ እንደዛ አይደለም። በጣም የሚጮሁ ድምጾች ትልቁን ተጽዕኖ መፍጠር አይችሉም። ነገር ግን በዝምታ ጊዜ የሚወስዱት ለመስማት፣ ለማሰብ፣ ለመዘጋጀት ሁሉን ነገር የሚቀይሩት እነርሱ ብቻ ናቸው። ምክንያቱም ዝምታ ድክመት ሳይሆን ታላቅ ኃይል ነው። እስኪ አንድ ነገር እናስብ። እያንዳንዱ ታላቅ ግኝት፣ እያንዳንዱ ጨዋታ፣ ተለዋዋጭ ሐሳብ፣ እያንዳንዱ ኃይለኛ ውሳኔ የሚጀምረው በአንድ ጊዜ ጸጥታ ነው። በጸጥታ ውስጥ ስንፈልጋቸው የነበሩትን መልሶች በጥራት እናገኛለን።
በጸጥታ ውስጥ ለመንቀሳቀስ ድፍረትን እናገኛለን። ወደፊት ለመቀጠል የሚያስችል ተግሳጽና ሌሎች ማየት የማይችሉትን ራዕይ አስፍተ ማየት ትችላለህ። ስለዚህ ያለ ምክንያት መሮጥ አቁም። ከዝምታ መሸሸግ አያዋጣም። ምክንያቱም ዝምታውን ስትቆጣጠር ራስን ትቆጣጠራለህ። ራስን ስትቆጣጠር የማታሸንፈው ዓለም የለም። የዝምታን ታምራዊ ኃይል በውስጥ እየተለማመድክ ኖር። እኔ በቀላል ጥያቄ መጀመር እፈልጋለሁ። አሁን ባንተ ውስጥ ያለውን የዝምታ አስደናቂ ኃይል ተረድተሃል? ለአፍታ እንድታስብበት እፈልጋለሁ። ሕይወትህን ለመቅረጽ የወደፊቱን ጊዜ ለመፍጠር ታላቅ ችሎታ አለ። ትመኛለህ። እናም በመንገድ ላይ የሚያቆምን ማንኛውንም ነገር ለማሸነፍ በዝምታ በአንተና በፈለግከው ሕይወት መካከል ያለውን ብቸኛ ነገር ራስህን ነው። ተጽዕኖ ፈጣሪ የሆነ ማንነትን ለመገንባት በዝምታ ውስጥ ለራስ ጊዜ ውሰድ። ፈጣሪ ከሌሎች ፍጥረት ሁሉ ለይቶ ሰው አድርጎ ሲፈጥርህ በራሱ አምሳል መፍጠር፣ ነገሮችን መለወጥ፣ በዚች ምድር ላይ አሸናፊና ተጽዕኖ ፈጣሪ በምድር ላይ ስልጣን ያለ አድርጎ ሲፈጥርህ ተራ ሕይወት፣ ተራ ማንነት፣ ተራ ታሪክ ኖረ ዘመንህ እንድትጨርስ አይደለም። ነገር ግን ነገሩ እዚህ አለ። ትክክለኛውን ጊዜ መጠበቅ ብቻም አይደለም፣ በፍርሃት በጥርጣሬ ወይም እንቅፋቶች ውስጥ እንኳን መቆጣጠርን ነው። በእያንዳንዱ ቀን ለሕይወት እንዴት ምላሽ እንደሚሰጡ፣ እውነታችሁን እንዴት እንደምትቀርጹ፣ በዓለም ላይ እንዴት እንደምትታዩ የመምረጥ ኃይል አለ። እርሱም ኃይለኛ የዝምታ አቅም ነው። በዝምታ ውስጥ ምን አይነት ማንነት ልትገነባ ትችላለህ? አንደኛ፣ የአንተ ታሪክ ባለቤት መሆንን። ላታስተውል ትችል ይሆናል፣ ነገር ግን ብዙ ነገር አሸንፈሃል። እያንዳንዷን መሰናክል፣ ያጋጠሙን ፈተናዎች ሁሉ ጠንካራ አድርገዋል። ምናልባትም ውድቀቶች አጋጥመው ሊሆን ይችላል። ምናልባትም ከምትችለው ጊዜ በላይ ብዙ ጊዜ ተደብድበሃል። ነገር ግን በዝምታ ውስጥ ከራስ ጋር በጥልቀት ስትቆይ ያለፈውን ጊዜህን እንደ ተከታታይ ስህተቶች ማየት ለማቆም ጊዜው አሁን ነው። ያለፈውን በህይወትህ ለመትረፍ ለማደግህ በህይወት ላይ የሚጣልብን ማንኛውንም ነገር ለመቆጣጠር መቻልህ ማረጋገጫ ነው። እናንተ ውድቀቶቻችሁን አይደላችሁ፣ መሰናክሎቻችሁንም አይደላችሁ። እናንተ በወደቃችሁ ቁጥር የመቻል የጥንካሬው የመነሳት ችሎታው ድምር ናችሁ። በዝምታ ውስጥ የታሪካችሁ ባለቤቱ ነው። በተለይ የመጨረሻዎቹ አምስተኛና ስድስተኛዎቹ በጣም ጠቃሚ ስለሆኑ ቪዲዮውን እስከ መጨረሻው መከታተልን አይርሱ። ድብቁ የዝምታ ኃይል። ቡድሃ የተባለው የሃይማኖት ፈላስፋ ሲናገር ከአንደበትህ ቃላትን ከማውጣት በፊት ወይም አንድን ነገር ከመናገር በፊት በእነዚህ ሶስት ነገሮች ተፈትሸው ማለፍ ይኖርባቸዋል ይላል። አንደኛ፣ የማወራው ነገር ዋጋ አለው፣ ጥቅም አለው ብሎ መጠየቅ። ሁለተኛ፣ የማወጣው ቃል በአሁኑ ሰዓት አስፈላጊ ነው ብሎ ራስን መጠየቅ። ሶስተኛው፣ የምናገረው ነገር የሚፈጥረው ልዩነት አለ ብሎ ራስን መጠየቅ። በህይወቱ እነዚህ ነገሮች የተረዳ ሰው ምን፣ መቼና የት ምን ያህል መናገር እንዳለበት ያወቀ ሰው ማንም ስኬታማ ከመሆን ሊያስቆም አይችልም። ከአንደበት የወጣ ቃል እንደፈሰሰ ውሃ ነው፣ ድጋሜም አይታፈስም። ቃላት ልክ እንደ መሳሪያ ናቸው፣ ነገር ግን እንዴት መጠቀም እንዳለብን መማር አለብን። ምክንያቱም ሁሉም አንደበቱን የማይቆጣጠር ሰው መሆን ማለት ሰው ሁሌም ራስን ችግር ውስጥ ይከተዋል ማለት ነው። ሲያጡ ደግሞ ከአንደበት ያለፈ ብዙ ነገራቸውንም ሊያጡ ይችላሉ። ዝምታ ትኩረት እንድናደርግ ያደርገናል። ሰዎች ሲናገሩ ሌላውም ሰውን ሊሰብሩ ሊጎዱም ይችላሉ። አንዳንዴም ሰዎች የሚያወሩትን ያለምንም ምክንያት ሊናገሩ ይችላሉ። ነገር ግን ቃላት በጣም ትልቅ ኃይል እንዳላቸው ልናምን ይገባል። ዓለማችንን ጭምር ሊቀየር የሚችል ትልቅ አቅም አለ። እንዴት ብለህ ልጠይቀኝ ትችላለህ? እንዴት መናገር እንዳለብህ ካወቅህ፣ ሰዎች ምን መናገርና ምን አለመናገር እንዳለባቸው ካወቁ በጣም ጠንካራና ኃያል ሰው መሆን ይጀምራል። ስለዚህ ምን ማለት መሰለህ? ግልጽ ላድርግልህ። ዝምታ ማለት ምንም ቃላት ሳይናገሩ መቆየትን አያመለክትም። ዝምታ ማለት ምንም ዋጋ ለሌለው ምንም አለመናገር፣ ያለ ምንም ምክንያት ቃላትን አለማውጣት። ይህ ማለት
አስፈላጊና ዋጋ ባለው ማድረግ እንዳለብህ እነግርሃለሁ። ስኬታማ ለመሆን ከፈለክ ትኩረት ማድረግ አለብህ። ስለዚህ ትኩረት እንዲኖር ደግሞ ዝምታን መለማመድ ምንም አማራጭ የሌለው ጉዳይ ነው። ብዙ የተለያዩ ነገሮች ላይ ትኩረት ማድረግ 5 አባሮ አንዱንም አለመያዝ ይሆንብሃል። እስኪ አንድ ታሪክ ልንገርህ ስለ ኤለን መስክ። እማናቅ የለን። ኤለን መስክ በልጅነቱ ብዙ ጊዜ ጸጥተኛና ዝምተኛ ነበር። አብዛኛውን ጊዜ ቤተሰቦቹ ራሱ ምናልባት የጆሮ ወይ የምላስ ችግር አለበትም ብለው ያስቡና ይጨነቁ ነበር። ምክንያቱም ብዙ ጊዜ ጊዜውን የሚያሳልፈው በዝምታ ነው። ምንም ነገር ሰምቶ ምላሽን አይሰጥም። ጭንቀታቸው ሲበዛ ወላጆቹ ወደ ሆስፒታል ይዘውት ሄዱ። ዶክተሩ ግርባ ካየው በኋላ ምንም አይነት የጆሮም የሆነ የምላስ የአንደበትም ችግር እንደሌለበት አረጋግጧል። አሁን ኤለን መስክ ያለበትን ሁኔታ ተመልከቱ። ኤለን መስክ በትኩረት ራሱ ላይ በመስራት በዝምታ ኃይሉን በመሰብሰብ አሁን ያለበትን ቦታ መመልከት ይችላል። አሁን እስኪ የዝምታን ኃይል እንመልከት። በዝምታ በጥልቀት ውስጥ ትኩረት ማድረግ ስንችል ብዙ የህይወት ዓላማችንን ማሳካት እንችላለን። 3ኛ የሰዎችን ሁሉ ትኩረት ለመሳብ። ይህ ትምህርት በአካባቢያችሁ ባሉት ሰዎች መሞከር ትችላላችሁ። የትም ቦታ ሆኖ ክላስ ውስጥ በጋራ በምትቀመጡበት ሰዓት ያኔ የዝምታን ኃይል ማየት ትችላላችሁ። ተናጋሪዎች ሲናገሩ፣ ዝምተኞች ግን ነገሮችን እየተማሩ ቢያንስ ከመናገራቸው በፊት 2 ጊዜ እያሰቡ ነው። ብዙ ሰዎች ተወዳድረው ተፎካክረው ለማውራት ወይ እኔ ልሰማ ሲሉ፣ እናንተ ግን በእርጋታና በዝምታ ሲያዩአችሁ የሰዎችን ትኩረት መሳብ ትጀምራላችሁ። አንዳች ነገር በእናንተ ውስጥ እንዳለ ማሰብ ይጀምራሉ። በዝምታ ውስጥ ያጠራቀማችሁትን አንድ ቃል ስትወረውሩ ግን እነርሱ ካወጡት 1000 ቃል ተጽዕኖ መፍጠር ይጀምራል። ቅዱሱ መጽሐፍ እንኳን ሞኝ ዝም ቢል እንደ ጠቢብ ይቆጠራል ይለናል። በየዕለቱ ቀናችን ውስጥ ዝምታን ስናበዛ ከሰዎች ትኩረት ማግኘት እንችላለን። በዝምታ ውስጥ ወደ ዓላማ ብቻ ስታተኩር፣ መናገር ባለበት ጊዜ ብቻ የምትናገር ከሆነ የሰዎች ሁሉ ትኩረት ወደ አንተ ወይ ወደ አንቺ ይሆናል። በዝምታ ውስጥ ቆይተህ ስትናገር የምትናገረው ነገር ዋጋ ይኖረዋል። በሰዎች ዘንድ ተሰሚነትን ታገኛለህ። ሰዎች ቦታ ይሰጡሃል። ከሰዎች ልብ የማትጠፋ ትሆናለህ። ሰዎች ለሆነም ኃላፊነት ያጨዋል። 4ኛ በዝምታ ውስጥ እምነትን ትገነባለህ። በሰዎች ዘንድ ያለው አሜኔታ ይጨምራል። ስኬታማ ለመሆን ከስኬታማ ሰዎች ጋር መገናኘትና ስኬታማ የሆነ ግንኙነት መፍጠር በጣም አስፈላጊ ነው። እናም ጥያቄ የሌለውም ነገር ነው። ለእኔ በተለይ ግንኙነት በጣም አስፈላጊ ነው ለህይወት። ስለዚህ ውጤታማ ስኬታማ ግንኙነት ለመገንባት ደግሞ ከስኬታማ ሰዎች ጋር ለመገናኘት ምን ማድረግ አለብን? እምነትን መገንባት። በሰዎች ዘንድ ለመታመን እምነትን ለመገንባት ደግሞ አንደኛ የምትፈልጋቸውን ሰዎች ትኩረት ማዳመጥ ትልቅ አማራጭ የሌለው ጉዳይ ነው። ስኬታማም ሰዎች የሚፈልጉትን አድማጭ ያለውን ማንነት ነው። ዝም ብሎ የሚለፈልፍን ሰው አይፈልጉም። እስከነን ሰዎች ተመልከቷቸው። ስኬታማ ከሆኑ ሰዎች ጋር ሲገናኙ በጣም ይለፈልፋሉ። አየሩን ሁሉ ይቆጣጠሩት። ስለ ራሳቸው ስተው በጣም ይለፈልፋሉ። ነገር ግን ስኬታማ የሆኑ ሰዎች ብዙውን ጊዜ በማዳመጥ ላይ ትኩረታቸውን የሚያደርጉት የሆነ ጊዜ የሆነ ነገር ይጠይቁና ረጅም ጊዜ በዝምታ ነው የሚሰሙ። ያንን ማንነት ይፈልጉታል። ከእንደዚህ አይነት ሰዎች ጋር መዋል የምትፈልግ ከሆነ ለፍላፊ መሆን አይጠበቅብህም። አንደበትን የገራ ሰው መሆን አለብህ። ያኔ ዋጋ ያለ ሰው እንደሆንክ ይገነዘባሉ። ያኔ ጠቃሚ ሰው እንደሆንክ ይገባቸዋል። እዚያ ውስጥ ነው አንተን የሚያምኑ ማለት ነው። 5ኛ ዝምታን ለመደራደር ትጠቀምበታል። በድርድር ሰዓት አንድ ሰው ዝምታ በሚያበዛበት ሰዓት በዛ ሰዓት ምን እያሰበ እንደሆነ ለማወቅ ሰዎች ይጓጓሉ። እናም ሀሳባቸውን ሁሉ መስረቅ ትጀምራለህ። ለምሳሌ ስራ ላይ ወይም ልትቀጠር ብትሄድ ስለ ክፍያው ምን ያህል እንደምትፈልግ ብትጠይቅ በፍጥነት ከመመለስ ይልቅ እስማማለሁ ወይም አልስማማም ከማለት በፊት ተረጋጋ፣ በዝምታ አስብ። ይህ ዝምታ የተደራዳሪውን ሰው ምቾት መንሳት ይጀምራል። ከዛ በራሳቸው መናገር ይጀምራሉ። ከዛም ምናልባት በፊት ያልነገረውን ኢንፎርሜሽን መናገርም ሊጀምሩ ይችላሉ። የድርድሩን አፕራንድ አንተ ትወስዳለህ ማለት ነው። 6ኛ እና የመጨረሻ ዝምታ ጥንካሬህን ይገባል። አብዛኞቻችን ዝምታን አንወድም፣ እንደውም በጣም ያስፈራል። ምክንያቱም አብዛኞቻችን አልለመድነው። በሰዎች ተቀባይነትን ለማግኘት፣ ለመወደድ፣ ለመከበር ሁሉም ሰው ትኩረት ይፈልጋል። ራሳችንንም ሁሌ ለሰው ለማሳየት እንፈልጋለን። ሁላችንም መሆን የምንፈልገው ማግኘት የምንፈልገው አንድ ነገር አለ። በሌሎች ሰው ዘንድ አይን ስንታይ መልካምነት፣ ተቀባይነት እንፈልጋለን።
አብዛኞቻችን በሰው አመለካከትና አስተዳደር ላይ ይገኙ። ሰዎች ጥሩ ቦታ ላይ ለኛ ሲኖራቸው ውስጣችንም ሰላም ይሰማዋል። አንዳንዴ ደግሞ የእነሱ አመለካከትና የኛ መጥፎ ስሜት ውስጥ ሊከተን ይችላል። ነገር ግን ሁሉንም ረስተን ውስጣችን ላለው ነገር ቅድሚያ ብንሰጥስ? በዝምታ በትኩረት ነገራችን ላይ ብንቆይስ? በሰዎች አስተያየት ያልተመሰረተ ማንነት ብንገነባስ? በዛ ውስጥ ለማንም የማይበገር ተጽዕኖ ፈጣሪ ጠንካራ ሰው እንሆናለን። አስፈሪነት እንላበሳለን። የተከበረን፣ የተፈራን፣ የተወደድን ሰው መሆን እንጀምራለን። አያችሁ ዝምታ ምን ያህል ትልቅ አቅም እንዳለው። ይህን ማንነት ለ3 ወር ብቻ ሞክራችሁ እኔም ብትፈትኑ ትችላላችሁ። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። በህይወታችሁ ለ3 ወራት ሞክሩት፣ ለውጡንም ተመልከቱ። በዝምታ ውስጥ ማትረፍም ትችላላችሁ። በህይወታችሁ ለውጥን ከፈለጋችሁ በዝምታ ወደ ውስጣችሁ ተመልከቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ደግፉ። ከተማማርናቸው 5 የዝምታ ጥቅሞች በይበልጥ የትኛው እንደሳባችሁ በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየር ጀነሬሽን